እንደምን አመሻችሁ። ስለመጣችሁ በጣም ደስ ብሎኛል። ስለመጣሁም በጣም ደስ ብሎኛል። አንድ ሁለት ሶስት ግጥም አነብላችሁና ከዛ አጫጭር ግጥሞች ናቸው። ከዛ በኋላ አንድ ሽራፊ ታሪክ በነካጄ በነካፌ አንብቤ እወርዳለሁ። አዳምና ጥበቡ። በመጀመሪያ አዳም ሳተ፣ ከገነትም ተጎተተ። አዳም ከገነት ሲባረር እነሆ እርቃኑን ነበር። ብርዱ ውርጩ አንዘፈዘፈው፣ ዶፉ ጠሉ ወረደበት። ያንጀረገገውን አይተው አዕዋፍ አራዊት ሳቁበት። ይህን አዳም ተማረረና ተመራመረ። ተመራምሮም አልቀረ፣ ጋቢ መስራት ጀመረ። ጅማሬውን ወደደች፣ ተጀምሮ እስቲፈጠም የእድሜውን ግማሽ ወሰደ። ያሳዝናል፣ ጋቢውን ጨርሶ ሲቋጭ ገላው ብርዱን ለመደ። ጥጡና ፈታይዋ። በአበባነት ወቅቱ ጥጥ ነኝ ብሎ ቀርቧት ፈታይ ሆና ቀርበው፣ ከስሩ ፈንቅላው ከንቡጡ ፈልፍላው፣ ከማረጓ ውርዳ መሬት አስተኝታው፣ በፈገግታ በትር በሳቅ ማዳወሪያ ቀኑን ሙሉ ወቅተው፣ በድምጧ መንደፊያ በአይኗ መዳመጫ ከፍሬው ለይታው። ለካ እሱም ተረቶ ሰውነቱን ትቶ አምኖ ጥጥነቱን መዳፏ ስር ገብቶ ድድር ገላው ሳስቶ ጥብቅ ጉልበቱ ላልቶ ሆኖላት ባዘቶ በስሜት እንዝርቷ ታብቶላት አስራው በራቁት ጭኗ ላይ አሽከርክራ ሽራው ሲወፍር አቅጥናው ሲረግብ አክርራው ሲያሰኛት ልቃቂት ሲሻት ቀለም አርገው። ለካ እሱም ተረቶ ሰውነቱን ትቶ ጥጥነቱን አምኖ እንዳደረገችው እንዳሰኛት ሆኖ መለወጡን እንኳን ሳያስብ ለአንዳፍታ ከጥጥነት ልቆ ሆኗት ቀጭን ኩታ ቀንቀን ለውበቷ ማታ ለሙቀቷ ሲሆን ሰነባብቶ እድፍና ትቢያ ከገላዋ አንስቶ ጻዳው አካሉ እያደር ጨቂቶ እሷ ሳትለወጥ እሱ ነቱ አርጅቶ ተሽቀንጥሮ ቀረ ሆነና ቡትቶ በሌላ ጻዳ ኩታ ተተክቶ። አመሰግናለሁ። እንዳጠር ያለ ሽራፊ ታሪክ አነብላችኋለሁ። ሽራፊ ታሪኩ የተጻፈው የአፍሪካ አንድነት ድርጅት ስብሰባ አዲስ አበባ ውስጥ በተካሄደበት ቀን ከነበረ ገጠመኝ ተነስቼ ነው። ርዕሱ ሀራምቤ ይላል። ሀራምቤ የአፍሪካ ነጂዎች ማለቴ መሪዎች ለማይወዱትና ለማይወዳቸው ህዝባቸው ሲሉ አዲስ አበባ ውስጥ ጉባኤ ባደረጉ ቀን እኔ ቴሌቪዥን እያየሁ ነበር። መሪዎች ዱላ ቀረሽ ሙግት ያመጣሉ ብዬ ስጠብቅ እያንጎላቹና እየተኙ አዲሱን የጉባኤ አዳራሽ የጅምላ አልቤርጎ አስመሰሉት። ካሜራው የዚምባብዌ ፕሬዝዳንት ላይ ሲያነጣጥር ሙጋቤ ሰርግ ያደሩ ይመስል ጠረጴዛው ላይ ተደፍተው ያንኮራፋሉ። ለነገሩ ማን ቀረ? የሴኔጋሉ ተኝቷል፣ የኬንያው ተኝቷል፣ የሶማሊያው ተኝቷል። የኢትዮጵያው መሪ ግን ተኝተው አልታዩም። ምናልባት እሳቸው በተኙበት ሰዓት የካሜራ ባለሙያው ራሱ ተኝቶ ይሆናል። ነገሩ እንዲህ የሚቀጥል ከሆነ በመሪዎች ጠረጴዛ ላይ አምቧና ብርጭቆ ብቻ ሳይሆን የታጠፈ ብርድ ልብስም ቢቀመጥላቸው ጥሩ ነው። እኔ ራሴ ከመተኛቴ በፊት ከቤት ወጣሁ። የኮንዶሚኒየማችን ሁለት ዘቦች በሞባይላቸው ውስጥ ካርድ ለመዶል እየሞከሩ እያቃታቸው ገባልህ ይባባላሉ። ድሮ አንድ ፍሬ ልጅ እያለሁ ያየሁት ትዕይንት መጣብኝ። ጠዋት ወደ ትምህርት ቤት ለመሄድ ከቤት ስወጣ ደጅ ላይ አያቴና አብሮ ዘማች ጓደኛው በመርፌ ቀዳዳ ክር ለማሾለክ እየሞከሩ ገባልህ ሲባባሉ አይቻቸው አልፋለሁ። ታዲያ ማታ ወደ ቤቴ ስመለስ በረንዳ ላይ የተቀመጠው አያቴ አቸቸቸቸ ለትንሽ ሰዓትኩት ሲል አልፌው ወደ ቤት እገባለሁ። የዘመኑን ቴሌ ከአያቴ መርፌ በላይ ምን ሊገልጸው ይችላል? ከኮንዶሚኒየማችን ወረድ ብዬ ቀምቃሚዎች ከሞቅታ በኋላ ጣቢያ ጠጅ ቤት ብለው የሚያነቡትን ጦቢያ ጠጅ ቤት ወደ ጎን ጥዬ እርሾ ክሊኒክ በር ላይ የተገተረውን ማለቂያ አልባ ሰልፍ ጥሼ እሻገራለሁ።
እርሾ ክሊኒክ በር ላይ የተገጠገጠውን ሰልፍ የተመለከተ ሰው ጤና እንደ ራሽን የሚታደል ይመስለዋል። ወደ አረብ ሀገር የሚሄዱ ምልምል ስደተኞች ልብና ኩላሊታቸውን እያስመረመሩ ነው። እዚህም እዚያም የሚታየው ተሻግሮ የሚሄድ ሰው ነው። በሀገር ማን ቀረ? ድሮ እኮ ወደ ውጭ ሀገር መሄድ በጣም ብርቅ ነበር። ብርቅ ከመሆኑ የተነሳ ብላታ ጊዮርጊስ ወልደ ዮሐንስ የተባሉ ጸሐፊ ውጭ ሀገር ሄጄ ነበር የተባለ ዜናም ጉራም የሚመስል መጽሐፍ አሳትመው ነበር። አክሱም ፊት ለፊት ያለውን አስፋልት ለማቋረጥ ሳመነታ የቢሾፍቱ አንበሳ አውቶቡስ በመርፌ ቁልፍ የተያያዘ የሚመስለውን ፉርጎውን እየጎተተ መጥቶ አጠገቤ ቆመ። አውቶቡስ ውስጥ እንደ ታይታኒክ ሰማጮች ከሚተራመሱ ብዙ ፊቶች መካከል አንድ የማውቀው ፊት በመስኮት ብቅ አለና ባውቄ ምን ነው ወፈርክ? መጽሐፍ ከማሳተም በፊት አትበላም ነበር እንዴ? ብሎ ጮኸ። እጅግ ተናድጄ የመልስ ምት ልሰጠው ስሰናዳ አውቶቡሱ አካባቢውን በወፍራም ጢስ የጠላ ቂጣ የተጋገረበት ማድ ቤት አስመስሎት ወደፊት ተሳበ። ሄይ ፈጠን ብለህ ተሻገር የሚል ድምፅ ከጎኔ ሰማሁ። ዞር ስል ተንቀሳቃሽ የጦር መሳሪያ መደብር የተሸከመ የሚመስል ቡራቡሬ መለዮ ለባሽ ወታደር በክፉ ኃይሉ ይገላምጠኛል። እኔ ለወትሮ አስፋልት ሳቋርጥ ጅንን ብዬ ሁለት እጆችን በኪሴ ሸጉጬ ለነፍሴ እንደማልሳሳ ላላፊ አግዳሚ እያሳየሁ ነው። አሁን ታዲያ የወትሮውን ለመድገም ስሞክር ሮጣ አትሻገርም ወይ አለ ወታደሩ። መጣውልህ በሚል አይነት መሬቱን በከባድ መጫሚያው እየደቃ ይሄኔ መሮጡም እንዳይቀር መጀነኑም እንዳይቀር እጄን በኪሴ ከትቼ ሮጥኩ። በጣም ከመደናገሬ የተነሳ የቆመ ሚኒባስ ጋቢና ውስጥ ገብቼ ተደበቅኩ። ሚኒባሱ ጉልበት ለጉልበት ትከሻ ለትከሻ በተቆላለፉ ተሳፋሪዎች ፉኛ ተሞልቶ የጥንት የባሪያ ንግድ መርከብ መስሏል። ተጠጋጉ ተጠጋጉ ይላል ወያለው። ተጠጋግተናል አለ በሰው ኩሬ ውስጥ የሰመጠ አንድ ተሳፋሪ። ተጠጋጋችሁ? አዎ። ጥሩ፣ አሁን ደግሞ ተቃቀፉ። ሚኒባሱ የቆመበት ቦታ በጣም ይጠነባል። ሾፌር የህዝብ ሽንት ቤት በር ላይ መሰለኛ አቆምከን፣ ትንሽ ፈቀቅ ልትል ትችላለህ አለች አንድ ሴትዮ። የሴትዮዋ ድምፅ ስላልወፈረ እደግመዋለሁ። ሾፌር የህዝብ ሽንት ቤት በር ላይ መሰለኛ አቆምከን፣ ትንሽ ፈቀቅ ልትል ትችላለህ አለች አንድ ሴትዮ። ትሁቱ ሾፌር ትንሽ ወደፊት ፈቀቅ አለ፣ ግን ሽታው አልጠፋም። ጀለሴ ሽንት ቤቱን ከኋላ ጫንከው እንዴ የሚል ድምፅ ተከተለ። አዲስ አበባ ከምድር ወገብ ከፍ ብላ በምድር ብብት ላይ የተመሰረተች ከተማ ናት። በሚኒባሱ የጋቢና መስታወት በኩል ወደ ውጭ ማየት ጀመሩ። ቡራቡሬ ለባሽ ፌዴራል ፖሊሶች እንደ አዲስ ትክል ሐውልት እዚህም እዚያም ተገትረው ይታያሉ። እውነት ለመናገር ፖሊሶቹ ኢትዮጵያዊ ሆኖ የተወለደን ሁሉ በሚያኮራ መንገድ ዙሪያ ገባውን በተጠንቀቅ ይጠብቃሉ። ያም ሆኖ የመረብ ሱሪ የለበሱ የአዲስ አበባ ቆንጆዎች ባጠገባቸው ሲያልፉ ከዳበሳ በማይተናነስ ትኩረት ይሾፋሉ። በተለይ አንዱ ወታደር ጠመንጃውን እንደ ቆላ ከዘራ ተመርኩዞ አልፎ ያጭ ቆነጃጅትን ተግቶ ከማየቱ የተነሳ ለጠለፋ እንጂ ለጥበቃ የተሰማራ ይመስላል። በእርግጥ እኔም በኑሮዬ ጣልቃ ሴት አያለሁ። እንደዚህ ወታደር አልመዝምዤ ያየሁበት ቀን ግን ትዝ አይለኝም። ዘመዶቼ የዚህ ወታደር አስተያየት እኮ ከአድናቆት አልፎ የመስክ ጥናት የሚሉት አይነት ነው። አቤት አቤት እኛ ወደ ካምፕ ከገባን በኋላ እንዴት ያሉ ተወልዷል እያለ የሚተክዝ ይመስላል። አንዳንዱ ፌዴራል ፖሊስ ጥበቃ ሲሰለቸው በሬዲዮ መገናኛው መልእክት የሚቀበል መስሎ ሸገር ሬዲዮ ያዳምጣል። አልፎ አልፎም በወኪቶኪው ደውሎ ዘፈን ይመርጣል። ድንገት አካባቢው በማስጠንቀቂያ ነጋሪት ድብልቅልቅ ወጣ። ከታንክ በስተቀር በብዙ የጦር መኪና የታጀበ ሊመዚን አለፈ። ጠቅላይ ሚኒስትሩ መሆን አለባቸው። ቀጥሎ በአራት ሞተረኛ የታጀበ መኪና አለፈ። ሌሎች የአፍሪካ መሪዎች ይመስሉኛል። በመጨረሻ ምንም ያላጀበው ቮልስ አለፈ። በዚህ ውስጥ ያለው የኤርትራው ልዑክ መሆን አለበት። ይህን ግምቴን አጠገቤ ላለው ሾፌር ሳጫውተው ኦሆ ወንድሜ ልኑርበት በሚል አስተያየት ገላመጠኝ። አይቡካት በየቦታው የሚቦካው ሰው መብዛቱ ምን ነካን? ኧረ ምን ነካን? በቀደም ዕለት ማታ አዝማሪ ቤት ገባውና ተቀበል አልኩት አንዱን ባለማሲንቆ።
ባለማሲንቆ ለጥቂት ደቂቃ ትክ ብሎ በጥርጣሬ ሲመለከተኝ ተቆየ። በኋላ ከመቀበሌ በፊት ግጥሙ በምን ዙሪያ ያጠነጥናል ብሎኛል። አዝማሪ በደጃችሁ የዘመን መቅረቱ ያስቆጫል። ያኔ አዝማሪ የህዝቡን ቁጭት አውጥቶ ያንጎራጉራል። ህዝቡ በአዝማሪው ግንባር ላይ አሞሌ ጨው በመከስከስ ደስታውን ይገልጣል። በጊዜው አንድ አሞሌ ጨው በ2 የአሜሪካ ዶላር ይመነዘር ነበር። በጊዜያዊ ገታ ስር የነበረው ሚኒባሳችን መንገዱን እንዲቀጥል ተፈቀደለት። አንድ የኢትዮጵያ ባንዲራ ጥለት ያለበትን የአንገት ልብስ የጠመጠመ ጸጉራም ፈረንጅ ገብቶ አጠገቤ ተቀመጠ። ብዙ ሱቆችን አለፍን። ማንደፍሮ የቤትና የቢሮ ዕቃዎች መሸጫ፣ የሚያከሳ ሻይ ቅጠልም እንሸጣለን የሚል መፈክር ያለበትን ሱቅ አለፍን። ኤርታሌ ቡቲክ ኮንዶምም እንሸጣለን የሚል ማስታወቂያ ያለበትን የሰፈራችን ልብስ መደብር አስታወሰኝ። አንድ ቀን ጓደኛዬ ሙዝ ኤርታሌ ቡቲክ ገብቶ ኮንዶም ፈልጌ ነበር አለ። ባለ ቡቲኩ በግማሽ ሐሳብ ውስጥ ሆኖ አንድ ፓኬት ኮንዶም ለሙዝ ከያቀበለው ከፈለክ መጋረጃ ውስጥ ገብተህ ልትረካው ትችላለህ አለ። ሜክሲኮ አደባባይ ስንደርስ አንድ ጠብደል ልብድ እርቃኑን ሶምሶማ እየሮጠ በጋቢናው በኩል ብቅ አለ። ከፍረቴ የተነሳ መሬት እንደ ጋዳፊ ቱቦ ተከፍታ ብትውጠኝ በወደሩ። ፈረንጁ የአገሬን እብድ እንዳያው ጸለዩ። ወይ ሊያየው ነው አየው። ዋት ሄል ኢዝ ዚስ አለ ፈረንጁ በድንጋጤ ወደ እኔ ዞሮ። አማኑኤል ሆስፒታል የጠበበው እብድ ነው ብዬ የአገሬን ገጽታ የሚያበላሽ ምላሽ መስጠት አልፈለኩም። ስለዚህ እንግሊዘኛዬን እንደምንም ጠጋገንሁና ዌል ዩ ኖ ዲስ ጀንትልማን ኢዝ ፍሮም ኒውሊ ዲስከቨርድ ትራይብ አልሁት። አስከትዬም አንላይክ ሞስት አፍሪካን ካንትሪስ ዊ ዶንት ፎርስ ፒፕል ቱ ፑት ኦን ክሎዝስ ብዬ ተነጠርኩለት። ሰውየው በቅርቡ የተገኘ ጎሳ አባል ነው። ከብዙዎቹ የአፍሪካ ሀገሮች በተቃራኒ ሰዎች ልብስ እንዲለብሱ አናስገድዳቸውም ማለቴ ነው። ፈረንጁ ትንታኔ ስላረካው ኢትዮጵያ የአፍሪካ መቀመጫ መሆኗን ጉዳይ አጸደቀ። አመሻሽ ላይ ወደ ቤት የተመለሱ የኮንዶሚኒየማችን ዘበኛ በሞባይላቸው ላይ ካርድ ለማስገባት እየሞከሩ አቸቸቸ አውለ ትንሽ ሲሉ አልፊያቸው ገባው። ምሽቱም ቀጠለ። አመሰግናለሁ። በጣም አመሰግናለሁ።